እውነት ኤአይ መምህራን ይተካል? ምን አርገናል? ገለነዋል። ለሀገሪቷስ? እኛ ደግሞ ገና ያንን ችግር ገና አልፈታ ነው። ገና ገበሬው እያረሰ ነው። ገና በማረሻና በቀንበር በሞፈር ቴክኖሎጂ እንደቆመ ነው የቀራ። ምንም የተቀየረ ነገር የለም። ከዚህኛው ከነበረን ሲስተም ወጣን ዓለም ወዳለበት ሲስተም ለመምጣት መስፈንጠር እንዳለብን እንረዳለን። ይሄን መንግስትም የተረዳ ይመስለኛል አሁን ባለንበት ሁኔታ። እምነት፣ ቋንቋ እንዳጠቃላይ የትምህርት ስርዓቱ ምን መደረግ አለበት? ስለ ታሪካቸው ጽፈዋል። ስለሚመጣው ዓለም ፕሪዲክት አድርገው ጽፈዋል። የእውቀት እጥረት ችግር አልነበረባቸው። ያንን ለቀጣዩ ትውልድ ለማስተላለፍ ያደረግነው ሽግግር ነው ችግር ያለበት። ምን አርገን ሁላችንም ይህንን በተለይ መንግስት አሁን ባለበት ሁኔታ ይህን ነገር በጣም ማስተካከልና ምክንያቱም ትልቅ ኃላፊነት የስልጣን ደረጃው ትልቁ የመንግስት ነው ኃላፊነት። እንግዲህ ግለሰቦች የሚቀይሩት ነገር አይደለም። ያው ተሳትፎ የማህበረሰብ ተሳትፎ እንዳለ ሆኖ መንግስት ግን ትልቅ ስራ ይጠበቅበታል ብዬ አስባለሁ። ምክንያቱም ካልተማረ ሰው ቢያንስ በጎ አመለካከት እንኳን ላይኖረው ይችላል እና ትምህርት ለአንድ ሀገር ወሳኝ ነው ብዬ አስባለሁ። እኛ ይሄን ፕሮግራም ስንሰራ እንግዲህ ቻሌንጅ እንደሚያጋጥመን እናውቀዋለን። በትምህርት ላይ አሁን ካለው ሁኔታ የትኛው ሚዲያ ላይ በትምህርት ዙሪያ የሚሰራ ወይም ደግሞ አሁን ላይ ያሉት ሚዲያዎች የትኛው ብዙ ቪው ወይም ደግሞ ብዙ ተመልካች እንዳለው እናውቀዋለን። ግን ምንም ቢሆን የሀገር ጉዳይ ከሁላችንም በላይ ነው። ሀገር ከሁላችንም በላይነት ብለን ስለምናስብ ነው ይህን ፕሮግራም ለመስራት ያሰብነውና ምናልባት እንግዲህ ሐሳባችንን የሚደግፉ አካላት ካሉ እንግዲህ እኛ በትምህርት ላይ ነው አጠቃላይ እንግዲህ ኮምፓስ ያልንበትም ዋናው ምክንያት ተሞክሮ ያላቸው ሰዎች በተለያየ ሙያ ውስጥ ያሉ ከትምህርት ጋር በሕክምናውም ሊሆን ይችላል፣ በትምህርት ስርዓቱ በማንኛውም ፕሮፌሽን ውስጥ ያሉ ከሰዎች ለሰዎች የሚል መርህ ይዘን ነውና ይህን ፕሮግራም የቀረጽነው። ይህን ፕሮግራም ማገዝ የሚፈልጉ በትምህርት ላይ መስራት የሚፈልጉ ማህበረሰብን እንጠቅማለን፣ ትውልድን እንጠቅማለን። ምክንያቱም ትውልዱ አሁን ያለበት ሁኔታ አስቸጋሪ ነው። አሁን ዘመናዊነትም እየተስፋፋ ባለበት ቴክኖሎጂውም በራሱ በጎ ነገር እንዳለው ሁሉ የራሱ ደግሞ ኢምፓክት አለው፣ የጎንዮሽ ጉዳት አለውና እነኚህን ነገሮች ከመቅረፍ አንፃር ነው ይህን ፕሮግራም ለማዘጋጀት ያሰብነውና ምናልባት ይህንን ፕሮግራም የምትከታተሉ በትምህርት ላይ የምትሰሩ በተለያዩ ተቋማት በተለያዩ የሙያ ዘርፍ ላይ ያላችሁ ከትምህርት ጋር የምትሰሩ አካላት ከኛ ጋር በአጋርነት መስራት የምትፈልጉ ምክንያቱም በትምህርት ላይ ብዙም አልተሰራበትም ብለን እናምናለንና ይህንን ፕሮግራም ስፖንሰር ማድረግ የምትፈልጉ የምታግዙን በተለያየ ሁኔታ ላይ ሰፖርት የምታደርጉን አካላት ካላችሁ ኮንታክት ብታደርጉን ከኛ ጋር አብራችሁ መስራት ትችላላችሁ። ፕሮግራማችን እንግዲህ በትምህርት ላይ ነው ትኩረት የሚያደርገው። ይህንን ፕሮግራም ስፖንሰር ማድረግ የምትፈልጉ አካላት ካለ ከታች በሚሄደው አድራሻ ላይ ኮንታክት ማድረግ ትችላላችሁ። እንግዲህ ፕሮግራማችን አሁንም ይቀጥላል። እየተመለከታችሁት የምትገኙት ኮምፓስ ወግ የተሰኘውን ፕሮግራማችን ነው። ፕሮግራማችን አሁንም እንደቀጠለ ነው። መልካም ቆይታ። ሌላው እንግዲህ ከዚሁ ከትምህርት ጋር ሳንወጣ ምንድነው አሁን ያለንበት እንግዲህ የቴክኖሎጂ ዘመን ነው። በተለይም ኤአይ የሚባለው ነገር ከመጣ እንግዲህ ጊዜያቶች እየተቆጠሩ ነው እና ይሄ ነገር አሁን በእኛም ሀገር ላይ ወደ ተግባር እየተገባ ያለበት ሁኔታ አለና በተለይም ደግሞ በትምህርት ስርዓቱ ላይ አሁን የራሱን ኢምፓክት ማለት በቃ በትምህርት ስርዓቱ ላይ የራሱን ፈተና ይዞ ይመጣል ብዬ አስባለሁና ኤአይ በትምህርቱ ላይ ምን አይነት ፈተና ይዞ ይመጣል? እውነት ኤአይ መምህራን ይተካል? ለሀገሪቷስ በተለይ ደግሞ ከኛ የትምህርት ፖሊሲ ጋር ከትምህርት ስርዓቱ ጋር ከካልቸር ብዙ ነገሮች አሉ የሚዳስሰው ነገር አለና እኛ የሄድንበት በፊት ጀምሮ እስካሁን ድረስ ያለው የትምህርት አሰጣጥ አለ፣ የትምህርት ፖሊሲው አለ፣ እኛ የለመድነው ባህል አለ፣ ብዙ ነገሮች አሉ በትምህርት ስርዓት ውስጥና ይሄ እንዴት ነው አሁን ከኤአይ ጋር አብሮ ሊሄድ የሚችለው? ይሄን ነገር እንዴት ነው ፈተናውስ ምን ሊሆን ይችላል ተብሎ ይታሰባል? እንደው እንደ እይታ ማለት ነው። እሺ በድጋሚ
አመሰግናለሁ። እንግዲህ የዘመናዊ ትምህርት በእኛ ሀገር ውስጥ ከመቶ ዓመት ወይም ከአንድ ክፍለ ዘመን በላይ አስቆጥረናል። ነገር ግን በዚህ ሁሉ ጊዜ ውስጥ ባለንበት ስንዳክር ችግሮቻችንን ሳንፈታበት ምርታማነታችንን ሳናረጋግጥበት የተሻለ ሀገርና ማህበረሰብ ሳንፈጥርበት ይህን ያህል ዘመን መጠናል። ሌሎች ሀገሮች ደግሞ የቤት ስራቸውን ጨርሰው የቀጣዩን ትውልድ የቤት ስራ ለመስራት ወይም ደግሞ ለቀጣዩ ትውልድ ሌላ የቤት ስራ ወደኋላ ሄደው የሚሰሩት ሳይሆን ወደፊት የተሻለ ሀገር፣ የተሻለ ማህበረሰብ፣ የተሻለ ሀገር ለመመስረት የሚያስችላቸውን ስራ ሰርተውበታል በትምህርት። እኛ እንግዲህ እንደምታውቀው በበሬ ማረስ የፈርስት ጄኔሬሽን ቴክኖሎጂ ነው። ስለዚህ አሁንም እዛው ላይ ነን ያለነው። አሁንም እዛው ጋር ነን ያለነው። እነሱ የደረሱበት የአርቲፊሻል ኢንተለጀንስ ቴክኖሎጂ እና ሌላውም አጠቃላይ ቴክኖሎጂ የደረሱበትና በእኛ መካከል ያለው ጋፕ በጣም ሰፊና ሊደረስበት የማይችል ምክንያቱም ከዚህ በኋላ ጥለውን ነው የሚሄዱት። ራሳቸውን አፕዴት እያደረጉ ነው። እኛ ደግሞ ገና ያንን ችግር ገና አልፈታ ነው። ገና ገበሬው እያረሰ ነው። ገና በሬው እያረሰ ነው። ገና በማረሻና በቀንበር በሞፈር ቴክኖሎጂ እንደቆመ ነው የቀራ። ምንም የተቀየረ ነገር የለም። ስለዚህ በሁለቱ መካከል ሰፊ ርቀት አለ። እንደዛም ሆኖ እነሱ ጋር ከዚህ በኋላ በሂደት እንደርሳለን ብንል አንደርስባቸው። የሚሻለን መሀል ላይ ያለውን ዘለን ማለት ነው። ዘለን አሁን ያለው ቴክኖሎጂ ጋር መተዋወቅ ያለ ዕጣ ፈንታችን ነው፣ ግዴታችን ነው። አሊያ ከዚህ በኋላ በጣም በብዙ ርቀት ሀገራት ጥለውን የሚሄዱበት ሰፊ ርቀት ይፈጠራል። ትናንት የዓለም የኢኮኖሚም ሆነ የትኛውም ሁኔታ ተቀራራቢ ስለነበር አድዋን አሸንፈን ሊሆን ይችላል። አሁን ግን ዓለም የደረሰበት ቴክኖሎጂ አይደለም ጦርነት በቀላሉ የምታሸንፍበት፣ በህዝብ ብዛት የማታሸንፍበት፣ በወኔህ የማታሸንፍበት፣ በፉከራ የማታሸንፍበት ጊዜ ነው አሁን። ስለዚህ ከዚህኛው ከነበረን ሲስተም ወጠን ዓለም ወዳለበት ሲስተም ለመምጣት መስፈንጠር እንዳለብን እንረዳለን። ይሄን መንግስትም የተረዳ ይመስለኛል አሁን ባለንበት ሁኔታ። እንግዲህ የአርቲፊሻል ኢንተለጀንስ ትምህርቶች የሚሰጡባቸው ዩኒቨርሲቲዎች ሊቋቋሙ እንደሆነ በቅርቡ በምክር ቤት ሲጸድቅ አይተናል። ይሄ ትልቅ ጅማሮ ነው። በነበረው እንቅልፍ ከምንቀጥል በነቃንበትም ሰዓት ቢሆን ዓለም የደረሰችበት ቴክኖሎጂና እድገት ላይ መድረሱ አዎንታዊ ነው። አለ ወደኋላ እንደቀረን ነው የምንቀጥለው ማለት ነው። ስለዚህ ለአንድ ሀገር ቀጣይ እድገት ቴክኖሎጂ በጣም መሰረት አለው። ይሄንንም አይተናል። በተለይ የአርቲፊሻል ኢንተለጀንስ ከዚህ በኋላ ብዙዎችን ሴክተሮች የሚተካም የሚደግፍም የሚያመርትም ሆኖ ይቀጥላል ማለት ነው። ወደ ትምህርት ስናመጣው ይሄን ነገር አሁንም እያየነው ስለሆነ ትምህርት ላይ ያለውን ተጽዕኖ ስጋት ጥቅሙ እንዳለ ሆኖ ስጋት የፈጠረብን ነገር አለ አብዛኛው ማህበረሰብ ላይ። ይሄ ነገር ሄዶ መምህራንን ይተካቸዋል ወይ ወደሚል ፍርሃት ትልቁ ጥያቄ እሱ ይመስለኛል። አሁን የባሰ ደግሞ ከነበረው ነገር ላይ የባሰ የሚያቃጭጭ ማለት ነው። የነበረውንም ይሄ ትክክለኛ ጣዕምና መልክ የሌለውን መምህር የባሰ ደግሞ ተስፋ አስቆርጦ ከሴክተሩ እንዲወጣ የሚያደርገው ስጋት ነው። እውነታው ግን በተለይ እያወራን ያለነው የትምህርት ሴክተሩ ላይ ስለሆነ የትምህርት ሴክተሩ በአርቲፊሻል ኢንተለጀንስ ሊተካ አይችልም ነው። ሊተካ አይችልም። ሂውማን ኤሌመንት የለው ትምህርት። ሂውማን ኤሌመንት ባላቸው ሰው በሚሸቱ እንደ ሰው በሚያዝኑ በሚጨነቁ ችግርህን ተረድተው ምላሽ በሚሰጡ አብረው እያለቀሱ አብረው እያዘኑ ባለ ስርዓት ውስጥ የምትሰጠው ስራ ነው መምህርነት። ስለዚህ ስጋቶቻቸው ብዙ የሚደገፍ ስጋት አይደለም። አርቲፊሻል ኢንተለጀንስ መምህራንን ሊተካ አይችልም። ታዲያ ምንድነው ሊሆን የሚችለው ነው ጥያቄው መሆን ያለበት። ሊሆን የሚችለው የአርቲፊሻል ኢንተለጀንስንም ሆነ ቴክኖሎጂውን አዳፕት ያደረጉ ወይም ኤክስፒሪየንስ ያደረጉ ወይም የተማሩ መምህራን ከቴክኖሎጂው ጋር ቅርበት ያላቸው መምህራን ቅርበት የሌላቸው መምህራን ይተኳቸዋል በሚል ቢስተካከል የተሻለ ነው የሚሆነው።
ከዘመኑ ጋር አብረው የሰለጠኑ አብረው በአጋዥነት የአርቲፊሻል ኢንተለጀንስን አጠቃቀም ዕውቀት በደንብ ያዳበሩ መምህራን የሚተኳቸው ከዚህ ኋላ ቀር ከሆነ አስተሳሰብ ጋር አብረው የተጣበቁ መምህራን ናቸው ሊተኩ የሚችሉት። ስለዚህ መምህራን የቤት ስራ ነው እንጂ ያለባቸው ሊተኩ አይችሉም ነው። ይሄ እንግዲህ መንግስትም ሆነ እነሱን የሚያሰራቸው አካላት ከወዲሁ በንቃት ተሳትፎ እንዲኖራቸው፣ እንዲሰለጥኑ፣ እንዲማሩ፣ እንዲግባቡ፣ እንዲላመዱ ከነገሩ ጋር እንዴት እንደ ኤድ እንደ ቲቺንግ ኤድም እንደ ቲቺንግ ማቴሪያልም እንደ በአጠቃላይ መረጃውን ሊያገኙበት የሚችሉበትና እንዴት መጠቀም እንዳለባቸው ዕውቀት ግንዛቤ ሊኖራቸው ይገባል። እንግዲህ ቀጣዩ ዩኒቨርሲቲ በዚህ መልኩ እንትን የሚል ከሆነ በዚህ መልኩ የሚወጡ መምህራን እንዳሉን ማሳያ ነው ማለት ነው። ስለዚህ እዚህ ጋር መምህር ሊመረጥ ነው። መምህር ምን አይነት መምህር ነው የሚመረጠው? አርቲፊሻል ኢንተለጀንስን መጠቀም የሚችል መምህር ሊመረጥ ነው ማለት ነው። ስለዚህ እዚህ ጋር ያሉት ግን ሊተኩ ነው ማለት ነው። ስለዚህ ከመተካታቸው በፊት ራሳቸውን ከዘመኑ ከጊዜው ጋር አብረው ለማስኬድ ጥረት ማድረግ አለባቸው ማለት ነው። ዓለም ይዘው የምትመጣውን ነገር በሙሉ በትክክል ማየት፣ መረዳት፣ መጠቀም ከጊዜው ጋር አብሮ መሄድ ያስፈልጋል። ምናልባትም በዚህ ጉዳይ ላይ እንደ መንግስትም የተሰጠው ውሳኔና እርምጃ በጣም የሚያስደንቅና ይበል የሚያሰኝ ነው። ይሄ ነገር ወደፊት ላለው የሀገር እድገት የኢንዱስትሪውም፣ ለእርሻውም፣ ለጤናውም፣ ለትምህርቱም ለሁሉም ሴክተር በጣም አጋዥ የሆነና ስራዎቻችንን የሚያቀልልን ግንኙነቶቻችንን የሚያቀልልን እንዲሆን አድርገን መጠቀም የኛ ዕጣ ፈንታ ነው የሚሆነው። ሁሉም ነገር መቼስ ውስንነትም ያለበት ስጋትም ያለበት እና ደግሞ እድልም ያለበት ነው ሁሉም ነገር እና ስጋቶችን እየቀነስን እድሎችን እያሰፋን የመቀጠል ኃላፊነት እኛ ጋር እንደወደቀ ይሰማኛል። በጣም አሪፍ፣ በጣም ደስ የሚል ሐሳብ ነው። ያው ይሄ እንኳን ወደፊትም እንግዲህ የበለጠ ደግሞ በዚህ ላይ ወደፊት የምንወያይበት ይሆናል። ምክንያቱም ጅማሮ ነው። ያው ወደፊት ገና የሚቀጥል ይሆናል ስራው በዚህ ላይ ብዬ ተስፋ አደርጋለሁ። እንግዲህ ሐሳባችን ወደ ማጠቃለሉ እየሄድን ነው። መቼም ዛሬ ያወራነው በትምህርት ስርዓቱ ላይ ሴክተሩ ላይ ያለውን በጎንም ጥሩንም የኢትዮጵያን የዘመናዊ የትምህርት ስርዓትን መነሻ በማድረግ እንግዲህ በዛ ውስጥ እያነጻጸርን ከበፊቱ ጀምሮ እንግዲህ ከኢትዮጵያ የመጀመሪያው ከ1900 በሚባል ደረጃ ማለት ነው ያው ሃይላይት እንደው ቀንጨብ እያደረግን ነው። በጣም ሰፊ ነው የኢትዮጵያ ታሪክ ከትምህርት ጋር ያላት ዘመናትና ጊዜያት በጣም ሰፊ ነውና ግን እንደው እንደ ሐሳብ ያው መቼም ችግር ሲኖር የመፍትሄ ሐሳብ ይኖራልና ከትምህርት ፖሊሲው አንፃር ከመምህራን ከትምህርት ቤት ባለድርሻ አካላት ከመንግስትም ያው የትምህርት ስርዓት የተወሰነ ግሩፕ ወይም ደግሞ ግለሰቦች እንትን አይደለም፣ የህብረት ነው። የአጠቃላይ የሁሉንም ርብርብ የሚጠይቅ ነውና ከማን ምን ይጠበቃል በሚለው ጽንሰ ሐሳብ እና የትምህርት ስርዓታችን እንደው እንደ አጠቃላይ ወደፊት ምን መምሰል አለበት አሁን ካለንበት የአኗኗራችንም ሊሆን ይችላል የሀገራችንም ሁኔታ፣ ባህል፣ እምነት፣ ቋንቋ እንደ አጠቃላይ የትምህርት ስርዓቱ ምን መደረግ አለበት ብለህ ታስባለህ? እሺ አመሰግናለሁ። እንግዲህ በአጠቃላይ ራሱን የማያውቅ ሌላውን የሚናፍቅ ማህበረሰብ ትውልድ ፈጥረናል። አደገኛ ነው ማለት ነው። አንድ ሰው ራሱን ካላወቀ፣ ማህበረሰቡን ካላወቀ፣ እሴቱን ትውፊቱን ካላወቀ፣ ማንነቱን በአጠቃላይ የሌላውንም ማህበረሰብ አጠገቡ ላይ ያለውን ማህበረሰብ ሀገሩን ማወቅ፣ መረዳት፣ መተንተን፣ መመርመር የማይችል ነገር ግን የቀን ቅዠት ነው ወይም የቀን ህልም የሚያልም ሌላውን በመናፈቅ የሌላውን እድገት የራሱ እንዲሆን የሚመኝ ሰርቶ አካባቢውን ከመቀየር ይልቅ በቀላሉ ስፍራውን ለቆ በመሄድ የግሉን ህይወት ብቻ ውጤታማ ለማድረግ የሚሰደደውን ትውልድ ፈጥረናል ማለት ነው። ይሄ አጠቃላይ የትምህርት ውጤት ያመጣው ነው። አንድ ሀገር አደገ ከተባለ በትምህርት ነው፣ አላደገም ከተባለ በትምህርት ነው። በጣም ስለዚህ ትምህርት መሰረታዊ ነገር ነው ማለት ነው። ስለዚህ ራሱን የማያውቅ ትውልድ ከፈጠረ መሆን ያለበት እንዴት ነው ራሱን የሚያውቅ
ትውልድ መፍጠር የምንችለው ነው። የኛ የትምህርት ስርዓት አንዳንዱ መታከም ያለበት ነው። ሕክምና የሚያስፈልገው ህመም ላይ ያለ የታመመ ነገር አለ። አንዳንዱ ደግሞ ትንሳኤ የሚያስፈልገው ነው። የሞተ ስለሆነ የገደል ነው ስለሆነ። ለምሳሌ ስለማንነት ስናወራ የኢትዮጵያ ታሪክ ከግዕዝና ከግዕዝ ስነ ጽሑፍ ጋር የሚገናኝ ታሪክ ነው አብዛኛው ታሪክ። እኛ ግዕዝ እንደሞተ ቆጥረን በዛ ውስጥ ያሉ የስነ ጽሑፍ የእውቀት የታሪክ እውነቶች ተዳፍነው እንዲቀሩ አድርገናል። ሌሎች ሀገራት እንደዚህ አይነት ታሪክ ያላቸው ሀገራት በተለይ ከቋንቋው ጋር ያ ታሪክ እንዳይሞት እንደገና ቋንቋው ሰዋሰው ተጽፎለት ወደ ማህበረሰቡ እንዲመጣ ተደርጎ ቋንቋውን አጥንተውት ያ በዛ ቋንቋ የተጻፈ የስነ ጽሑፍ ዕውቀት ለምሳሌ መድኃኒት እንዴት እንደሚቀመም ጽፈዋል። ስለ ህዋ ጽፈዋል። ስለ ታሪካቸው ጽፈዋል። ስለሚመጣው ዓለም ፕሪዲክት አድርገው ጽፈዋል። የእውቀት እጥረት ችግር አልነበረባቸውም። ያንን ለቀጣዩ ትውልድ ለማስተላለፍ ያደረግነው ሽግግር ነው ችግር ያለበት። ምን አድርገነዋል? ገለነዋል። ግዕዝን ለሆነ አንድ የሃይማኖት እንትን ሰጠነው፣ ለብቻው ለይተነው የኛ እንዳይሆን ማህበረሰቡ እንዳይጠቀምበት ሀገር እንዳይጠቀምበት አድርገን ገለነዋል። መነሳት አለበት ነው። ትንሳኤ ያስፈልገዋል። ይሄ እንደውም ሌሎች ሀገሮች በዚህ ላይ የሰሩበት ነው። ማስትሬት እስከ ዶክተር ድረስ በግዕዝ ላይ በተለይ በጣም በግዕዝ የሚማሩት ሀገራቸውን ለማሳደግ አይደለም። እነሱ ግዕዝ የነሱ አይደለም። በግዕዝ የተጻፈውን ዕውቀት ለመስረቅ ነው። ለመስረቅ ነው ባለው የነሱ ስላልሆነ። ምክንያቱም ገብቷቸዋል። በእኛ የግዕዝ ቋንቋ የተጻፈ የታሪክ የምርምር የሳይንስ የስነ ጽሑፍ የበለጸገ ታሪክ መዝገብ የያዘ በማንም የማይተካ እንደውም ልዩ ዩኒክ የሆነ ነገር እንዳለን ስለሚያውቁ ዛሬ በዛ ላይ ምርምር ከማድረግ አልፈው ብዙ ነገር አድርሰውታል። ቅኔዎቻችንን እያቸው አንድ ማህበረሰብ ቅኔን የሚገልጽበት የሚረዳበት የሚተነትንበት የሚያውቅበት መንገድ ብታይ ቅኔ በየትምህርት ስርዓቶቻችን ውስጥ በስፋት ሊሰጥ የሚችል ነበረ። ብዙ ነገር ነው ያዘው፣ ብዙ ነገር ነው ያጨቀው። ስለዚህ ትንሳኤ የሚያስፈልጋቸው ነገሮች አሉ። የሞቱ የገደልናቸው እነሱ ትንሳኤ ይፈልጋሉ። ትንሳኤ እንዲያገኙ ማድረግ ነው። ቅድም እንዳልኩም የሚታከሙ ያልኩህ እየጠፉ ያሉ ናቸው፣ በመጥፋት ላይ ያሉ ናቸው። ሳይጠፉ ሙሉ በሙሉ ሳናጣቸው ሀገር በቀል ስለሆኑ ወደ ነበሩበት የመመለስ ለምሳሌ የኛ እርቅን የምንፈታበት መንገድ የሽምግልና መንገዶቻችን የእርቅ መንገዶቻችን ችግር ዋናው እኮ ትምህርት ችግር መፍታት ነው ብለናል አይደል? አዎ አይደል? ትክክል። ዛሬ እኮ ፍርድ ቤት ማለት ዘመናዊ የችግር መፍቻ መንገድ ነው አይደል? ሽምግልና ግን አይደለም፣ የነበረን ነው። የትኛው ነው ተደራሽ? ፍርድ ቤት ነው ተደራሽ ወይስ የሽምግልናው ነው ተደራሽ? ምክንያቱም ሽምግልና የሁሉም ማህበረሰብ ምንድነው ችሎታ ነው። እኔ እናንተ ብንጋጭ አጠገባችን ያለው ወንድማችን ምን ያደርገናል? ያሸማግልና ያስታርቀናል። ፍርድ ቤት አንሄድም። የመንግስትን ጊዜ ጉልበት ምናምን አንወስድም። ችግሮች ውስብስብ ብለው ወዳልሆነ ነገር ውስጥ አይገቡም። ስለዚህ ማህበረሰብ ውስጥ እንደዚህ ያሉ እንትኖችን ያዳበራቸውን ግንኙነቶችን የእርቅ መንገዶችን በደንብ አሳድጎ ሊወስድ የሚችልበትን ወደ ትምህርት ስርዓቱ ማምጣት መቻል አለብን። ልጆቻችን እንኳን ሲጋጩ ችግሮቻቸውን አይፈቱም። ምንድነው የሚያደርጉት? ቀጥታ ወደ መደባደብ ወደ ግጭት ነው የሚወስዱት። ትምህርት ቤት ላይ እነዚህ አይነት ተማሪዎች የገጠማቸውን ችግር በሐሳብ ተደራድረው ተወያይተው ሐሳባቸው መፍታት ሲጠበቅባቸው ወደ ግሩፕ ጠብ ይልኩታል። ሌላ ሁሉ መሳሪያ ሁሉ አንስተው እስከ ልፈልግ እስከ መባባል ይሄዳል። ሲያድግ ደግሞ እንደ ሀገር ችግር የማይፈታ ማህበረሰብ እንፈጥራለን።
ትምህርት ቤት ያሳደግነው ነው በኋላ የሆነ ቦታ ላይ በስፋት የምታገኘው። ስለዚህ የትምህርት ፖሊሲያችን ሀገር በቀል መሰረት ኖሮት ሌላውን ደግሞ የዋጀ ዘመኑን ደግሞ የዋጀ ቴክኖሎጂውን የዋጀ ሁለቱን አብረን በማዳቀል ወይም በማጣመር ልንጠቀምበት የምንችልበትን የትምህርት ስርዓት መገንባት ለቀጣዩ የሀገር ዕጣ ፈንታ ወሳኝ ነው። ለማህበረሰቡ ታች ላለው ማህበረሰብ ደግሞ መድኃኒት ነው ማለት ነው። አንደኛ የሚያውቀውን ነገር ስትነግረው ነው። አሁን ቅድም ተማሪዎች እየወደዱት አይደለም ስንል የማያውቁትን ትምህርት እየሰጠናቸው ስለሆነ ነው። በእነሱና በሚሰጣቸው የትምህርት እንትን መካከል ሰፊ ርቀት አለ። ትምህርት የሚጀምረው ከቤት ከቤተሰብ ከማህበረሰብ ምናምን ነው። ስለዚህ ከማያውቁት ዳራ ተነስተን ትምህርት እየሰጠን ስላለን ተማሪዎቹ ትምህርቱን ሊወዱት አይችሉም። እኛም ተስፋ ልናደርግ በዛ ልክ የምንችልበት እድል የለም ማለት ነው። ስለዚህ ጣፈንታችን ዛጋ የወደቀ ነው ማለት ነው። በጣም አሪፍ፣ በጣም ደስ የሚል ሐሳብ ነው ያነሳው። ያው እንደተባለው ነው ሁሉም። በመጨረሻ ግን ፕሮግራማችን ከማጠቃለላችን በፊት አጠቃላይ እንደው አጠር ያለች መልእክት ከትምህርት ያው አጠቃላይ ውይይታችን በትምህርት ዙሪያ ስለሆነ ለወላጆች፣ ለመምህራን፣ ለተማሪዎች አጠቃላይ አጠር ያለች መልእክት ለመንግስት ጭምር በትምህርት ዙሪያ ለሚሰሩ አጠቃላይ የትምህርት ስርዓቱን በተመለከተ አጠር ያለች መልእክት እንግዲህ መዝጊያ ፕሮግራማችንን በዚህ ብናደርገው ሐሳቡ ሰፊ ነው። ግን ያው ካለን ጊዜ አንፃር በዚች ላይ አጭር መልእክት አስተላልፈን ፕሮግራማችን መቋጨት እንችላለን። አመሰግናለሁ። እንግዲህ ቅድም ባለድርሻ አካላት ጠቅሰን ነበር። ውጤታማ የምንሆነው እነዛ ባለድርሻ አካላት የጋራ ጎላቸው ላይ መስማማት እስከቻሉ ድረስ ነው ተዋናይ ሊሆኑ የሚችሉት። እንዳለመታደል ሆኖ በእነዚህ ባለድርሻ አካላት መካከል የሚያግባባ መሰረታዊ ነገር እንደሌላቸው መረዳት የሚቻልበት ሁኔታ አለ። በቅርቡ ከኢንተርናሽናል ትምህርት ቤቶች ጋር በተያያዘ መንግስት ያወጣውን ፖሊሲ ወላጆች አልተቀበሉት። ለምንድን ነው ያልተቀበሉት? እነዚህ አካላት ባለድርሻ አካላት ናቸው። መምከር መዘከር ምናምን አለባቸው፣ መወያየት አለባቸው፣ መስጠት መቀበል አለባቸው። ከዛ የጋራ የሆነ ምስል ይፈጥራሉ። ይህንን ባለመደረጉ ምክንያት ወላጅ ልጁ እንዲሆንለት የሚፈልገው ነገር ሌላ ነው፣ ፍላጎቱ ሌላ ነው። ሀገር ደግሞ ዜጋው የራሱ ስለሆነ ዜጋ ይሄን መምሰል አለበት የማለት ደግሞ አሁንም ራይት አለው። የሁለት መብቶች ከመጋጨት ይልቅ ወደሚያስማማቸውና ወደ ጋራ ወደሆነ ነገር ማምጣት ሲኖርባቸው በመካከል ግን ይሄን ችግር እልባት መስጠት አልተቻለም ማለት ነው። ስለዚህ መንግስት ወዲያ ወላጅ ወዲህ አልተገናኝቶም መሆኑ ነው ነገሩ። በዚህ መልኩ ልንፈጥር የምንችለው ትውልድ ምንድነው? አሁንም ያልተገናኘ ትውልድ ነው የምንፈጥር፣ ፍላጎት የሌለው ትውልድ ነው የምንፈጥር። ስለዚህ ለኔ እንደ ቅድሚያ የምሰጠው ለመንግስት ነው በዚህ ጉዳይ ላይ አይደለ? ምክንያቱም መንግስት ማለት ማን ነው? ህዝብ ነው። ስለዚህ ለህዝብ ነው ቅድሚያ የምሰጠው፣ ለመንግስት ነው ቅድሚያ የምሰጠው። ፖሊሲውን በደንብ የማዳበር የማስተካከል የማውጣት ለሁሉም ምቹ የሆነ ተደራሽ የሆነ ልዩነት የማይፈጥር ከሁሉ በላይ ደግሞ ለሀገር የሚጠቅም ዜጋ ፕላስ ለዓለምም ደግሞ የሚጠቅም አታቆመውም። ዓለምን የሚጠቅም ዜጋ አለመፍጠር አንችልም። ምክንያቱም አሁን ዓለም አቀፋዊ እሳቤው አንድ ወደሆነ ዓለም ውስጥ ነን ያለነው፣ የአንድ ዓለም ስርዓት ውስጥ ነን ያለነው። ስለዚህ ኢትዮጵያንም የሚጠቅም ዓለምንም የሚጠቅም ትውልድ መገንባት የምንችለው መንግስት በተቀየረ ቁጥር የምንቀይረው የትምህርት ፖሊሲ ሳይሆን ለሀገር የሚጠቅም ሰፊ መሬት አለን። ሰፊ መሬቱን ግምት ውስጥ ያስገባ ሰፊ የሰው ኃይል ያውም ወጣት አለ። ይሄንን ወጣት ግምት ውስጥ ያስገባ እንደ ሀገር ደግሞ የአድዋ ልጆች እንደሆነን የአድዋ ልጆች ማለት የሆነ ጦርነት ያሸነፈ ብቻ አይደለም፣ ራሱን የሚያሸነፈ ማህበረሰብ የተፈጠረበት ነው። ራሱን ያሸነፈ ማለት የነበራቸውን ልዩነት ትተው ማለት ነው። ይሄ ራስን ማሸነፍ ይባላል። ለጋራ ዓላማ ለጋራ ጉዳይ ስትቆም ራስክን አሸንፈህ ከዛ ለትልቁ ምስል ዋጋ ለመክፈል ችግሮችን የሚፈታ ሀገር ባለቤት እንደሆነ ህዝብ መሰረቱን ድሎቻችን ላይ የጋራ ጀግኖቻችን ላይ የጋራ ሀገራዊ ግንባታው ላይ አስተዋጽኦ የሚያደርጉ
ታሪኮቻችን ላይ ትኩረት የሚያደርግ የኛንም የምናስጠብቅ የሌላውንም ደግሞ አብሮ አቻችሉ ባላንስ አድርጎ ይዞ የሚሄድ የትምህርት ስርዓት ያስፈልጋል። እንግዲህ በአጠቃላይ የመንግስት ፖሊሲ አውጪ እንደመሆኑ መሰረት የሚባል ነገር ማስቀመጥ ካለብን ተማሪዎችን እርስ በርሳቸው ከማወዳደር የትምህርት ስርዓት ወጥቶ ተማሪዎች እርስ በርሳቸው እንዲረዳዱ አብረው እንዲሰሩ ችግሮቻቸውን በጋራ እንዲፈቱ የሚያስችል የትምህርት ስርዓት መቅረጽ መቻል አለበት ብዬ አስባለሁ። አንድ ትምህርት ቤት ላይ በማስተምርበት ጊዜ አንድ ነገር የገጠመኝ ልንገርህ። አንደኛ የምትወጣ ተማሪ አለች፣ ሁለተኛ የሚወጣ ተማሪ አለ። እንደዚህ ይቀያየራሉ። አንደኛ ሁለተኛ እየተባባሉና የሆነ ወቅት ላይ ልጁ አልቻላት። ምክንያቱም ውድድር ስለሆነ ማለት ነው። የትምህርት ስርዓታችን ማወዳደር ስለሆነ ደረጃ መስጠት ነው። አንደኛ ሁለተኛ ምናምን እና እንደማይችላት ሲያቅ ምንድን ያደረገው ተማሪዎቹ ለረፍት ሲወጡ ተመልሶ ወደ ክፍል ይገባና የሷን ደብተሮች በሙሉ ይወስድና ቅድድድ ያደርግና ያስወግዳቸዋል። ማን እንደሆነ አልታወቀም፣ እሱም ያደርጋል ተብሎም አልታሰበም። መጨረሻ ላይ ግን ሲጣራ እሱ መሆኑ ታወቀ ማለት ነው። ለምን እንዳደረገው ሲናገር እየበለጠች ነው አልቻልኳትም የሚል ነው። ስለዚህ ምን በትምህርት ስርዓት ውስጥ ሰዎች ምን እያደረግናቸው ነው ማለት ነው? ተወዳዳሪ ስላደረግናቸው አንዱን የሚጠላ አንዱን ጥሎ የሚያልፍ ደረጃ ያለው ሰው እኩል ነው አይደለ? ሰው እኩል ነው። 50 ተማሪ ካለ 50 ተማሪ እኩል ነው። የሰጣቸው የተረዱት ሌላ ነገር ሊሆን ይችላል። ግን ያልሰጠናቸውና ደግሞ ያልተረዳናቸው ያለካናቸው ደግሞ ዕውቀት ደግሞ አላቸው። ስለዚህ እኛ የለካናቸው በሰጠናቸው ነገር ብቻ። ስለዚህ ከዛ ይልቅ ከማወዳደር ይልቅ የጋራ ያላቸውን ነገር የሚያዋጡበት በጋራ የሚሰሩበት ችግር የሚፈቱበትን የትምህርት ስርዓት መቅረጽ እንደ ሀገር አሁን ለመቀዳደም ከምናደርገው እንትን ወጠን ለመረዳዳትና ትኩረታችን ችግር መፍታት ላይ መሆን ይችላል ያስባሉ። እኔ የተወለድኩበት አካባቢ ላይ በየአመቱ አዳዲስ ልጆች ያብዱ ነበርና መስመር ላይ የምታገኛቸው ልጆች ከዛ በፊት በትምህርት የተሻለ አቀባበልና የተሻለ የነበሩ ተማሪዎች እነሱን ለመወዳደር ያልቻሉ ተማሪዎች በተለያየ መንገድ ወደኋላ እንዲቀሩ ያደረጉበት መንገድ ነው ማለት ነውና ይሄኛው መንገድ አዋጭ ነው ተብሎ ስለማይወሰድ ወደዚህኛው የትምህርት ስርዓት ብንመጣ የተሻለ ነው ብዬ አስባለሁ። ቀጥሎ እንግዲህ የሚነሳው ወላጅ ነው። ወላጅን በተመለከተ ወላጅ ራሱን የሚመስል ትውልድ ወይም ልጅ እንዲፈጠርለት ማሰብም ማቀድም የለበትም። እሱ የመጣበት መንገድ አለ፣ የራሱ ጊዜ አለ፣ የፈቀደለት ነገር አለ። ልጆቻችን ግን ወይም ቀጣዩ ትውልድ ከኛ የተሻለ ዓለምን በትክክል መረዳት የሚችሉ ጊዜውን በትክክል መረዳት የሚችሉ ቴክኖሎጂን አዳፕት ማድረግ የሚችሉ ሰዎችን ነው መጠበቅ ያለብን። ስለዚህ እኛ ካስቀመጥንላቸው አጥር ነፃ እንዲሆኑ ሰው ነፃ ፍጥረት ነው እንደምታውቀውና አእምሮ መስራት የሚችለው ነፃ ስታረገው ስትሰጠው ነው። ለምሳሌ እኔ ምላሽ መስጠት የምችለው ለገጠመኝ ችግር ነው። ላልገጠመኝ ችግር ምላሽ መስጠት አልችልም፣ አእምሮዬም አያውቀው። ስለዚህ ለተለያየ እንትን ተጋላጭ እንዲሆኑ አጥሩን ማንሳት፣ ክልሉን ማንሳት፣ ልጆቻችን ከችግሮቻቸውም ከግንኙነቶቻቸውም እንዲማሩ እድል እንሰጣለን ማለት ነው። አንድ ሰው ካልተጋጨ ችግር እንዴት እንደሚፈታ ሊያውቅ አይችልም። ስለዚህ ግጭት መጥፎ አይደለም ማለት ነው። ግጭት መጥፎ የሚሆነው መቼ ነው? ያላግባብ የፈታው ጊዜ ነው። በትክክልና በአግባብ ከፈታው ግን መልስ ይዞ ይመጣል፣ ሰላም ይዞ ይመጣል፣ እድገት ይዞ ይመጣል። ግጭት ሲባል ሁሉ ጊዜ ኔጌቲቭ እንትኑ ስለሚመጣ ነው ወደ አእምሯችን እና ተጋላጭነታችንን ልንፈራው አይገባም። ይልቅስ መልስ ለመስጠት ዝግጁ የሚያደርግንን ክህሎትና ተጋላጭነት መስጠት የተሻለ ነው ብዬ ወስዳለሁ። በጣም አሪፍ መስፍኔ፣ እንግዲህ የነበረን ቆይታ በዚህ ሁኔታ ተጠናቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን ከትምህርት ባለሙያው ከአቶ መስፍን ጸጥአርጋቸው ጋር የነበረን ቆይታ እንግዲህ በትምህርት ዘርፉ ላይ ከዘመናዊ የትምህርት አመጣጥ እስካሁን ያለንበትን የዘመኑን ያለፈውንም ያሁኑንም የወደፊቱንም በመተንበይ ካለው ዘመናዊነት አንጻር ከቴክኖሎጂ ከማህበራዊ ተሳትፎ አንጻር ያለውን የትምህርት ሁኔታ
ከወላጆች ከመምህራን ምን ይጠበቃል፣ ከትምህርት ባለድርሻ አካላት እንዲሁም ደግሞ ከመንግስት ምን ይጠበቃል በሚሉትና የትምህርት ፖሊሲውን እንዴት ነው ወደፊት በምን ሁኔታ መቀጠል አለበት፣ የትምህርት ስርዓቶቻችንስ እንዴት ከሀገራዊ እውነታ ጋር መጣጣም አለባቸው የሚሉትን ነጥቦች ለማንሳት ሞክረናል። ከዚህም በተጨማሪ እንግዲህ በተቻለ መጠን ትምህርት ለአንድ ሀገር ወሳኝ ነው። ትምህርት ሀገርን፣ ህዝብን፣ ኢኮኖሚን ያሳድጋል፣ ወደ ዘመናዊነት ያሸጋግራል እና በትምህርት ላይ መሰራት አለበት እና የመፍትሄ ሀሳቦችን በዚሁ ጋር ለማቅረብ ሞክረናል። እንግዲህ ፕሮግራማችን እንደወደዳችሁት ተስፋ አደርጋለሁ። የዛሬው እንግዳችን እንግዲህ አቶ መስፍን ጸጥአርጋቸው እንደሚታወቀው በተለያዩ የትምህርት ስርዓቶች ላይ በትምህርት ዘርፍ ላይ ለረጅም ጊዜ ሀሳባቸውን በማካፈል በተለያዩ ሚዲያዎችም ላይ እየቀረቡ ያላቸውን ልምድ እውቀት የሚያንጸባርቁና ሀሳባቸውን በበጎነት የሚያቀርቡ ሰው ናቸው። ዛሬም እንግዲህ በኮምፓስ ወግ ፕሮግራም ላይ በመቅረብ ያላቸውን ልምድ ተሞክሮ ሀሳብ ለማቅረብ ፈቃደኛ ሆነው እኛ ጋር መጥተው ጥሩ ጊዜ አሳልፈናል። እንግዲህ መስፍኔ በጣም ደስ የሚል ቆይታ ነው ያደረግነው ዛሬ በኮምፓስ ወግ እንግዲህ 360 ዲግሪ በሚለው መፈክራችን እኛ ጋር መጥተህ ይህን የመሰለ ቆይታ ስላደረግ በእውነት እንግዲህ ሆነ ለዚህ ቃለ መጠይቅ ስጠይቅህ ፈቃደኛ ሆነ ያለህን ተሞክሮ ልምድ ስላካፈልክን በእኔም ስም በፕሮግራሜም ስም በተመልካቾችም ስም ከልብ አመሰግናለሁ። እንግዲህ በሌላ ጊዜ ደግሞ በሰፊው የትምህርት ስርዓት እንደምታውቀው በጣም ሰፊ ነው። ትምህርት በውስጡ በጣም ሰፊ ነገር ነው ያለው፣ ጥልቅ ነው ማለት ይቻላል። ግን እንደው ካለችን ሰዓት አንፃር ዋና ዋና ነገሮችን ለመዳሰስ ሞክሬያለሁ። እንግዲህ ተመልካቾችም ጥሩ ነገር ከኛ ይወስዳሉ ብዬ ተስፋ አደርጋለሁ። የዛሬው ፕሮግራማችን እንግዲህ በዚህ ተጠናቋል። በጣም ግን አመሰግናለሁ መስፍኔ ስለነበረን ጊዜን ሰጥተህ እዚህ ድረስ መጥተህ ያለህን ተሞክሮ ስላካፈልክን ጊዜን ስለሰጠን በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ ለማለት ነው። እኔም በጣም አድርጌ አመሰግናለሁ። ስማችንም ሞክሼ ነው መስፍኔ። ሞክሼ ተገናኘ። ምናልባት የዛሬው ውይይታችን መነሻ ነው፣ ብዙዎች እንዲወያዩበት፣ እንዲነጋገሩበት፣ ባለሙያዎች ሀሳብ እንዲሰጡበት መድረክ ለመስጠት እድል ለመስጠት ነው። የዛ መድረክ ደግሞ ትንሽ እንዳዋጣ እድል ስለሰጠኸኝ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። የተወደዳችሁ ተመልካቾቻችን እየተመለከታችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። የዛሬ ፕሮግራማችን ይህን ይመስላል። እንግዲህ ፕሮግራማችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን በአክብሮት እጠይቃለሁ። ከኛ ጋር መስራት የምትፈልጉ ተቋማት ካላችሁ፣ ትምህርት ቤቶች ካላችሁ ኮንታክት አድርጉን። ከስር በሚሄደው አድራሻችን ኮንታክት ብታደርጉን ከኛ ጋር መስራት እንችላለን። በትምህርት ዙሪያ ነው የምንሰራው። ስለዚህ ይህንን ፕሮግራም እንግዲህ ስፖንሰር ማድረግ ይቻላል ማለት ነው። የዛሬ ፕሮግራማችን ይህን ይመስላል። ሳምንት በሌላ እንግዳና በሌላ ውይይት እንጠብቃቸዋለን። የፕሮግራሙ ዋና አዘጋጅ መስፍን ካሳሁን ነኝ። ሰላም።